ይኸውልህ ቆይ ኢግኖር ይግጭ ምን መልስ አልሰጠህም አይደለ? እቀበልሃለሁም አልቀበልህምም አላለህም። ይስማውም አትስማውም አላለም። እሱ አይደል የሚገርመው? ኧረ ሜንሽን ተደርጎ አልሰማሁም። እሱ በጣም ይስማውም አይስማውም ጠንቋይ ቀልባለሁ ካላልክ በስተቀር ቃልዬ በፍጹም እሱ ቦታ ላይ ቆመ ሜንሽን ተደርጓል። በደንብ ሜንሽን ተደርጓል። ይሄን ሁሉ ሰዓት የውይይት ጥሪውን ተቀበል እየተባለ ከስር ኮሜንት እየተደረገለት። ኧረ ተው 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 ቃልዬ ምላሽ አልሰጠህም አይደለ? ዲያቆን ዘማሪያ እንጂ ካንተ ጋር ለመወያየት አንተ ንቆክ ዝቅ አድርጎክ ኖ ኖ እኔ በጭራሽ ኧረ በጭራሽ ንቆኝ ምናምን እኔ እንደዛ አላስብም። ራሴን በጣም የማከብረውና እሱ ንቆኝ አይደለም። ግን አሁን ያወራን ያለነው ምላሽ በተሰጠበት ጉዳይ ላይ ነው። ዘማሪያም ለኤርሚያስ ጥሪ ሲያቀርብለት ጥሪው ለኤርሚያስ ደርሶታል፣ በቀጥታ ደርሶታል። ለኤርሚያስ ጥሪው ከደረሰው በኋላ ኤርሚያስ የተናገረው ነገር ግን እጅግ በጣም ትክክል ያልሆነ ንግግር የተናገረው ወረፋ ጠብቅ በአጠቃላይ ይሄ ደግሞ እኔን እኮ በዝምታውም እኮ እንደዛ እኮ ዝም እኮ ነው ያለኝ። እኔ ለምን እኔን ይሻላል አልተቀበለም ነው ጥያቄው። ቆይ ቲክቶክ ላይ በእናንተው መሀል የተጠራ ጥሪ መቼም አልሰማም ብትለኝ እኔ ይሄ ያስተዛዝባል። ግን ደግሞ አልተቀበለም፣ በቃ ዝም ብሏል። እሱ ብቻ አይደለም መዝሙር ያሬድም ዝም ብሏል። ከዛ በኋላ አሁን አዲስ ኢሹ ሲገኝ ደግሞ ኤርሚ ጋር ሄዶ ውይይትና ተቀበል ማለትና መብታቸው ነው ባይዘው። ግን እሱ አልቀበልም ስላለ በዚህ ደረጃ መጮህ ግን ትክክል አይደለም ነው። ደብል ስታንዳርድ ማድረግ የለባቸው። ኤርሚያስ እኮ አልቀበልም ቢል እኮ በቃ ኦልሬዲ ዘጋ እኮ። ኤርሚያስ እኮ ኦልሬዲ ቤቱን ከፍቶ እኮ ማለት ፉከራ ነው ሽለላ ነው ምናምን። በወንጌል አይሸለልም ነው፣ በወንጌል አይፎከርም። ወንጌል አቀድም እያልክ ያለኸው ወረፋ ያዙ ለምን ተባለ ነው እኮ። ኖ ወረፋ ያዙ የተባለበት ኢንቴንሽኑ በራሱ እኮ እጅግ በጣም ጸያፍ ነው፣ ትክክል አይደለም ነው እያልኩ ያለሁት እኮ። የንግግር ስልት የንግግር ነገሩ ነው ትክክል ያለው ነው ወይስ ደግሞ አይ እናንተ ቆዩ ማለቱ ነው ትክክል ያለው? እኔ ክርስቲያን ኮንኩኝ እንደ አንድ ክርስቲያን በወንጌል ጉዳይ እንወያይ ካልከኝ አንተ እኔን እንወያይ ካልከኝ እኔ እምቢ ከአንተ ጋር አልወያይም ማለት እችላለሁ። እሺ እንወያይ ማለት እችላለሁ ወይ ቅድመ ሁኔታዎችን መናገር እችላለሁ። ገብቷል አይደለ? አስቀድሜ ከዚህ ጉዳይ ከዚህ አንፃር እንነጋገር ልል ይችላል። ከዚህ የተረፈ ትርፍ ቃላቶችና ንግግሮች ግን እንደ አንድ ክርስቲያን ወይንም አንድ ብዙ ምዕመናን ይከተሉታል ከሚባል አንድ መምህር ነኝ ከሚል ሰው የማይጠበቁ ፉከራዎችና ሽለላዎች፣ ኢጎ እጅግ በጣም ኢጎ ክርስቶስን ለማሳየት በማይመስል መልኩ አነጋገሩን ነው ወይስ ደግሞ ቆይ ማለቱን ነው ያልተቀበልከው? እያንዳንዱ ንግግሮቹ ማን ነው ፕሊዝ ቆዩ እኔና ቃሌ እናውራ ፕሊዝ። ችግር የለውም እሺ ቤተሰቦች በጣም ይቅርታ። ይኸውልህ ኢጎ ራስን ለማሳየት ሙከራ የምታደርግ ከሆነ ራስን አቅም ማለት ይሄ የራስን እንትን በጣም ከፍ አድርገህ ለማሳየት የምትፈልግ ከሆነ በወንጌል አይሰራም። በወንጌል ሊታይ የሚገባው ምን አልከኝ? ያው እኮ አንድ የወንጌል ውጤት ነው። ይቅርታ ብሏል፣ ሶሪ ብሏል እኮ። ምኑን ይቅርታ ያለ? ይህን በመናገሩ ምክንያት ይቅርታ ብሏል እኮ፣ ሶሪ ብሏል። ምኑን በመናገሩ? ክፉ ነገር በመናገሩ ምክንያት ይቅርታ ብሏል። ጎበዝ እኮ እኔ ይቅርታ ካለ እንትን ታውቃለህ፣ እየሸፋፈንኩለት እንዳልሆነ ታውቃለህ። ምክንያቱም ዮሐድን የተናገረ ቀን ሁላችንም ላይ የተነሳ ነው። እኔ እግዚአብሔርን ይኸውልህ ሰው አጥፍቶ ምንም ብሎ ምንም አድርጎ ምንም ይሁን ምን የመጨረሻው ማሳረጊያ ክርስቶስም የሚቀበለው ትልቁ ነገር ይቅርታ ነው። የክርስትና መገለጫው ይቅርታ። ይቅርታ ካለ ማንም ሰው አፈር ብላ እንደዚህ ያላርግ እንዲህ ላገላብጥ ሊለው አይችልም። በቃ ይቅርታ ካለ የተናገረው ነገር ይቅርታ ካለ ምንም ጥያቄ የለውም። አክሴፕት የምታደርግበት ሁኔታዎች ይኖራል። እኔም እኮ እያልኩ ያለሁት መጀመሪያ ያለባቸው ከመጀመሪያው ነው፣ ከኋላ ነው መጀመር፣ ከመነሻው ነው መጀመሪያ። ከቀሲስ ዲበኩሉ ጋር ይቅር ለእግዚአብሔር መባባል አለባቸው። ፐርሰናሊ ለተነጋገሩት ንግግር እስማማለሁ። እሳቸውም ቢሆን ጠርተውት እሱም ቢሆን ጠርቷቸው በክብር ቤቱም ቢሆን ጠርቷቸው ይሄንን ክርስቲያንን ለሚሉ ሰዎች ማሳየት መቻል ይገባዋል የሚል እምነትና አቋም አለ። እኔ እስማማለሁ ካንተ ጋር። ጥሩ። ከዛ በኋላስ እሳቸው ያነሱት ጉዳይ ላይ በአበበ ጉልላት ጉዳይ ላይ የአበበ ጉልላት ጉዳይ ብቻም ሳይሆን መሞትና ለመሞቱ ብቻ ሳይሆን ይሿችን በቅዱስ ቁርባን ላይ
የቀለደበት ያሾፈበት እንደዚሁም እጅግ በጣም ጸያፍ ላደረገበት ነገር እርሱን ማስተካከል አለብን ብለው ለሚጠይቁት ጥያቄ ለሚያነሱለት ጉዳይ ወይ መልስ መስጠት ለመወያየት ዝግጁ መሆን፣ አለበለዚያ ደግሞ አይ በዚህ ጉዳይ አልወያይም በቃ እንዝጋ ብሎ ከሳቸው ጋር ያለውን ነገር መቋጨት ይችላሉ ካስፈለገ። ስለዚህ አሁን ፐርሰናሉ ነገር ሳይሆን ቤተክርስቲያን ላይ ቅዱስ ቁርባንን በተመለከተ ልክ ያልሆነ ነገር ተናግሯል። ፖይንት እሱ አይደለም። ቤተክርስቲያን ላይ ልክ ያልሆነ ነገር ሲናገር አበበ ጉልላትን መሰረት አድርጎ ነው የተናገረው። ፖይንቱ እኮ ይሄ አበበ ጉልላትን ርዕስ አናደርገው። ቤተክርስቲያን ላይ የተነሳውን ግን ተነሳ ያልከውን ነገር ግን መወያየት እኮ ይቻላል። ይሄን እኮ አበበ ጉልላት መምጣቱ አይቀርም ማስቀመጥ ይቻላል። አበበ ጉልላትን ርዕስ አድርጋ አገባማ። አስብ አሁን የስድብ ወይስ የውይይት ጥሪ ባልክበት ላይ ማለት ነው። ዛሬ የዲቤታችን ርዕስ አበበ ጉልላት ነው ብትል ማን ይገባል? እንደዛ ሳይሆን ግን ቅዱስ ቁርባን ላይ አይ ነው እሱ አይገባም ነው እሱም አይገባም። ግን እንዴት በቅዱስ ቁርባን ላይ ተነስቶ ማለት ነው ከዚህ በፊት አንተ ግለሰቦች ጠቅሰህ እንደዚህ ብለሃል፣ በቤተ ክርስቲያን እንደዚህ የሚደረግበት ማስረጃ አለ ወይ ተብሎ ይጠየቃል። ከዛ በኋላ ለዛ ማስረጃ ያቀርባል ማለት ነው። አሊ አበበ ጉልላት ሞት የተባለው በምን? እኔ እኮ አበበ ጉልላትን እንዳለ ተውት እርሱት አላልኩም። አሁን የምለውን ነገር በደንብ ስማኝ። መጀመሪያ ርዕሱ መሆን ያለበት አበበ ጉልላት አይደለም ቅዱስ ቁርባን ነው ራሱ። ከዛ አበበ ጉልላት ተደረገ የተባለው ነገር በቅዱስ ቁርባን ውስጥ ሐሳብ ውስጥ ስለሆነ የተነሳው ቅዱስ ቁርባን ላይ በሚደረግ ውይይት አበበ ጉልላትን ማንሳት ትችላለህ፣ ኢኒሻሊ ማለት ነው። ነገር ግን ተነስታ አበበ ጉልላትን ርዕስ አድርገህ ዲቤት አትገባም ነው። እሱ ፕሮፌሽናል ዲቤት ጥሪ አይደለም። ግን ከዚህ ሁሉ ደግሞ አሁን እኔና ዲያቆን ዘማርያም ደግሞ ብንወያይ ማለት ነው በስማም ያበደን። ዲያቆን ዘማርያም ምናልባት ከሰማህ ሪከርድ አድርጉለትና ያው ቃሌ በምን ጉዳይ ላይ እንደሆነ በመጀመሪያ እኔ ያው ከዲያቆን ዘማርያም ጋር ቅርርብ አላችሁ ማለት ፖዚቲቭሊ ቅርርብ ይኖራችኋል ብዬ አስባለሁና በቻልከው አቅም በውስጥ ተነጋገሩና ከዛ ለውይይት ጥሪ ይሄንን ርዕስ መሰረት አድርገን ለመወያየት ጥሪ አቅርቤለታለሁ። እሱም ጥሪን ተቀብሎኛ እሱም ደግሞ በተራው ቪዲዮ ሰርቶ በጣም ፕሮፌሽናል በሆነ መልኩ ዲቤቱ ማድረግ የምትችሉበት ሁኔታዎች ስልኩ አለ ያን ያህል የሚያሳፍር ነገር ስልኩ ወይ ስልኩ ስጠኝሽ። ምን አልከኝ? ቦልኩኝ ተቦልክ ያለው እኮ ነው ብሎክ ተደርግ ያለው ስልኩን ስጠኝ። እሱን ያው እሺ ችግር የለም እኔ ማና ግን እኔ ዋናው ነገር